በቃ ውጡ። አሁን እኮ የሁለታችሁ ነገር ውጡ። በቃ ውጡ። አብርሃም ውጣ። በቃ ለምን ስለሳች ላይ እንትላይ አሬ ሳደስ በሚገባችሁ አስረዳችሁ እናንተ ብታውቁት ለቀቀኝ አብርሃም እናንተ ያልተሰማችሁ ስሜት እኛ የተለየ ስሜት እየተሰማኝ አይደለም። በነገር ላይ ሌላ ነገር አታስመስል። ካልተሰማሽ ተረጋጊ። በመጣፋ ሰው ሀገር ነው ያለው ቤተሰብ አለ ምናምን እኔ ጋር የሚደውሉ ቤተሰቦቹ ቢጨነቁ እኔ ጋር የሚደውሉ ግን አንቺ በዚህ ልክ ለምን እንደዚህ ትሆኛለሽ? አያገባኝም ትያለሽ አንዴ ደግሞ የት ሄዳ ዳኒ ከቤት ከወጣ በኋላ ምንም ሰላም ቤት ውስጥ ሊሰፍን አልቻለም። ወንዶቹ ከሴቶቹ እየተጋጩ ነው። ሴቶቹ ምን ይላሉ? ወንዶቹን እነ አብርሽን እነ ይስሐቅን እናንተ ያለበትን ቦታ ታውቃላችሁ፣ በደንብ ታውቃላችሁ፣ አውቃችሁ ነው የላካችሁት ይላሉ። እነሱ ደግሞ እኛ የምናውቀው ነገር የለም፣ የምናውቀው ነገር ደግሞ ይሄ ነገር ነው ብለው በስትክክል አስረድተዋል። እነ ጽጌ ግን ምንም ሊቀበሉት አልቻሉም ያነሳዋቸውን እና በጣም የተጋጩ ነው፣ በጣም እየተጣሉ ነው። እንዴት እንደሚሆን አላውቅም። ዳኒ ግን ግፈኛል። ብቻ እስቲ የዛሬ ቪዲዮ ምን እንደሚመስል ዛሬ ጽጌ በጣም ተናዳለች፣ በጣም ስሜታዊ ሆናለች እና አብርሽንም እየወቀሰች ትገኛለች። ምን ላይ እንደደረሱ ደግሞ በዛሬ ቪዲዮ ሙሉ የምንከታተል ይሆናል። ሰላም እንዴት ናችሁ? ቻናሌ ቤተሰቦች አማን ናችሁ ወይ? አላችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁሉልኝ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ ቤተሰብ መሆን ይቻላል። ይሄ ቪዲዮ ለብዙ ሰው እንዲደርስ አሁንም ላይክ አድርጉላችኋለሁ። ሁሌም ቪዲዮ ስንጀምር ላይክ ያደርገን ብንጀምር እኔ ሰፖርት ስለምታደርጉኝ ላይክ ታደርጋላችሁ። አመሰግናለሁ ላይክ ስለምታደርጉኝ። ያላችሁን ሀሳብ እስኪ ደግሞ ኮሜንት ላይ አስቀምጡልኝ እና ወሬ አላብዛባችሁ። ዛሬ ወራዝኛቸው ቪዲዮዎች እንግባ። ምንም አልረጋጋም። ሜሪቴ ሲጀመር እያወቃል እንዴ ይዞት የወጣው ጽጌ እርግጠኛ ነሽ? እርግጠኛ ነኝ። የነገረኝ ሰው እኮ እርግጠኛ ነኝ። ተማምኖብኝ ደግሞ ምን ሰማች? ያንቺ በዚህ ያህል ስታስቢ ዳኒ ለሴት ብሎ ይሄዳል ብለሽ? አዎ ለሴት ብሎ ነው ሄደው። ምንም እኮ መናገር እኮ በቂ ነበረ። ሲጀመር አብርሃም እያወቃል እንዴ የላክ እኔ የአብርሃም ነገር መጀመሪያም ተናገራለሁ። ምንም አልጣመኝ ከሀ እስከ ፐ ያልጣመኝ የአብርሃም ጉዳይ። ምክንያቱም አስረግጬ ነው የነገርኩት ያሉት አብርሽ እንዴት ዝም አልክ እያልኩት ነው። ግን በዚህ ያህል ሲጀመር እሱ ኃላፊነት ወስዶ እንዲሄድ ማድረጋችን ራሱ ልክ አይደለም። ሲቀጥል እኔ ማንም ጋር ሄደን ምንም አይመለከተኝም። ይኸውልሽ ስሚኝማ አዳምጪኝ ጽጌ አዳምጪኝ እኮ ያዳምጥኩሽ እኮ ነው። ምን መናደድ መፍትሄ ያመጣል? ያመጣል። እሺ ማለት ነው ይሳቅ ያውቃል ዳኒ ማነው? ይሳቅ አያውቅም። ማንም አያውቅም። ገና ነገርኩሽ እኮ ላንቺ እኮ ገና ነገርኩሽ። ይሳቅ አያውቅም፣ አብርሃም ግን ያውቃል። ለምን መሰለሽ ስልኩን እኮ ዘግቶታል ዳኒ። በምን አወቅሽ አንቺ? የነገረችኝ ልጅ አምናታለሁ። ከሴት ጋር ታይቷል ነገርኩሽ አይደል እንዴ? ሜሪ ግን እኔን አታምኚኝም? ዳኒ ቢሆን ግን ታምኚው ነበር አይደለም? አሁን ይኸውልሽ እንደዚህ መከፋፈል አታምጪ። አንድ ነገር ልንገርሽ፣ አንቺ በራስሽ አይምሮ እንደው ዳኒ ለሴት ብሎ ሻንጣ ይዞ ይወጣል? ሄዶ ሊያገኛት ኦር ምናምን ሊበሉ ይችላሉ፣ ሊያገኛት ይችላል። ዳኒ በዚህ ያህል ጠቅልሎ ሴት ቤት ለመግባት ሴት ቤት ነው የሄደው። በቃ ሴት ጋር ነው የሄደው። እንዴ ኧረ የማይመስል ትክክል ነው። እኛ ለምንድን ነው የመጣነው እንዴ? ትናንትና አንቺ ራስሽ ስትይዋል ነበር እንዴ? አይደለም አንቺ አሁን እንዲህ ሲሉሽ አንዳንዴ ሰው ሊያናድድ በመሀል ሰው ይገባል። እሺ ለምን ስልኩን ዘጋው? ስልኩን ከዚህ ጀምሮ ሲወጣ ነው የዘጋው። ኢቭን ይሳቅ ምንድን ነው ያለው? ሎኬሽን ላክልን ሲለው ምንድን ነው ያለው? ኮኮ ነው ያደረገው እንደዛ አቆም። ስለዚህ አሁን ይኸውልሽ በእኔና ባንቺ የሚሆን ነገር አለ። ጽጌ መጀመሪያ ካልተረጋጋን ማንም ምንም ነገር አለ። ዋናው መረጋጋት ነው። ሲጀመር ለምን እንደዚህ እንደምጨናነቅ ራሱ አይገባኝም። አያገባኝም እኮ ካላገባሽ አሁን አንድ ነገር ካላገባሽ አብረን የመጣነው አሜ ማሰብ ያለብሽ ደግሞ እሱ ነው። አብረን የመጣነው አይደል? አብረን የመጣነው አብረን ነው የምንሄደው። እዚህ ጋር ማለት ነው አብረን የመጣነው አብረን ነው የምንሄደው። እሱም ሲጀመር እኮ አብረን የመጣነው ስንሄድ አብረን እንሄዳለን፣ የዛን ቀን እመጣና አብረን እንሄዳለን ብሎ የተናገረው ሌላ አዲስ ነገር አላወራም። ግን የጽጌ እንዲህ መንጨርጨር እኔ ምንም ሊገባኝ አልቻለም። ዳኒ ህፃን ልጅ አይደለም። ከማንም ጋር ሊሆን ይችላል፣ ከሴት ጋርም ሊሆን ይችላል፣ ከወንድ ጋርም ሊሆን ይችላል፣ ከማንም ጋር ሊሆን ይችላል። ህፃን ልጅ አይደለም። ገባችሁ አይደል? ለምን ለዚህ ልትንጨረጨር እንደቻለች ምንም ሊገባኝ አልቻለም። ምክንያቱም ከማንም ጋር ሊሆን ይችላል። በቃ ምንም ይሄን ያህል የሚያሳስብ ነገር ወይም የሚያስጨንቅ ነገር አለ? በእርግጥ ጥሏቸው ስለሄደ ትንሽ ሊያሳስብ ይችላል። ጓደኛቸው ነው፣ ዝም ብሎ ጥሎ ሲሄድ ያሳስባል። እሱ ግልጽ ነው። ግን ከማንም ጋር ሆነ የሚመለከታቸው ጉዳይ አይደለም። ጽጌ ፍቅረኛው አይደለችም። ፍቅረኛው ከሆነች ምንም በመሀላቸው ምንም ነገር ከሌለ ምንም ሊያሳስባት አይገባም። እና አብርሽ እነ ይስሐቅ እንደሚሰማቸው ያህል መሰማት ነው ያለባት። ለጓደኛቸው ጥሎ ሲሄድ መናደድ እንዳለባት መናደድ ነው እንጂ ይሄን ያህል ላፊ እንትን ማለቷ ለእኔ ምንም አልታየኝም። እና እስቲ ቪዲዮን እስከ መጨረሻው እንሂድና ምንድን ነው እስቲ እኔ ያህል ሊያረጋት ይቻለው የሚለውን እንየው። ሲቀጥል ደግሞ ሴት ጋር ከሄደ ሴት ጋር ነው የሚሄደው አይደለም? ጽጌ አሁንም እርግጠኛ አትሁን። እኔ ደግሞ ውስጤ ምንም ያላመነ
ሌላ ጊዜ ቢሆን አዎ ብዬ እኔ ነበር። ለምንድን ነው የማታምኚው? እኔ እንጃ ሴት ጋር ሄድ አይችልም። ሴት ጋር ነው ሄደው በቃ ልንገርሽ፣ እኔ ነግራኛለች ደውዬ ናገረኝ አይደለም ጽጌ አንድ ነገር ልንገርሽ፣ ሴት ጋር ኖርማሊ ሴት ጋር ለመሄድ ይችል ይሆናል። ጠቅልሎ ግን ሻንጣውን ይዞ ከኛ ጋር መጥቶ ጠቅልሎ ሻንጣውን ይዞ ግን ሴት ቤት አይደለም። እኔ ያናደደኝ ደግሞ አብርሃም ነው። በእኔ ኃላፊነት ችግር የለውም እንደዚህ ኬት ኖሮ ምናምን አይባልም። አብርሃም አታስዋሽኝ። አብርሃም የሆነ ነገር ያውቃል። መጀመሪያም ተናግሬያለሁ። እኔም እንደዛ ቢሰማኝ ማውራት ካለብን አብርሃም ተጣጣ የሚያውቀው ነገር ቢኖር ነው እንጂ ምክንያቱም በእኔ ይሁንባችሁ ብሎ የሸኘን እሱ ዝም ብሎ አይልኩም። ተውት ይሄድ ያለው እሱ። ስለዚህ አብርሃም መምጣ ይሳቅም ማወቅ አለበት። አብርሃምንም መጣ ሁሉም ሰው ማወቅ አለበት። ሁሉም ማወቅ አለበት። እዚህ ቤት ቡጨቃው ደርቷል። ምንድን ነው ቡጨቃ ስላለ ስማ ዳኒ ሴት ቤት እንዴት ታውቃለህ? ማለቴ እንትን ሴት ጋር ነው ሄደው እኔ እርግጠኛ አይደለሁም። እርግጠኛ ነኝ አይደለሽ? ደውላልኝ እኔ እዚህ ማውቃት ትችላለሽ። ደውላልኝ ሴት ጋር እንደሄደ አናግራለች። የቀለድሽ ነው? የምሬን ነው። መረጃው ታማኝ ነው ዋናው። እሷ በአሉሽ ነው የሰማችው። አሉሽ አይደለም ደውላ አይታዋለች ከሴት ጋር። ጽጌ ቪዲዮ ኮል አሳይተሻለች? አይተሽዋል ዳኒ? አላየም። አትከራከሪያ እንዴ ታዲያ እሷ ሳታይ ትነግረኛለች። አንቺ አጉል ጥርጣሬ ነው? አጉል ጥርጣሬ አይደለም። ደውላ ነገረችኝ። ይሳቅ አታምነኝም እንዴ? እሱም ቢሆን ግን ታምኖት ነበረ። እኔማ አልታመንም። አሁን ምንም ባልተጨበጠ ነገር ለምንድን ነው ነገር ለመፍጠር ወይስ ምንድን ነው? ነገር ለመፍጠር ለምን? አይ በቃ እሺ ችግር የለውም። እሱ አይገባም። እኔ በፈለግሽ ስታዩ ነው የምታምኚው። በቃ ይዤያችሁ እሄዳለሁ። ደስ ይላል። ደስ ይላል። ሄዳለሁ ግን አብርሃም ነው አላልኩ። ሌላ ነገር ውስጥ አትክተችኝ። እኔ ከአብርሃም ጋር እንድጣላ እንዳታደርጊኝ። ተጣላ የምር እንኳን አንተ አይደለም ምን ይጣላለሁ? ጌታ አብርሃም ማውራት እንፈልጋለን። አብርሃም ማውራት እንፈልጋለን። ከዛ በኋላ ፕራንክ ነው ምናምን ብትይኝ እኔ አልሰማሽም። እናቴ ትሙት እሱን ከእሱ ጋር እንዳልጣላ ሌል ሲል ማለት ነው። እሱን አምነን ነው ዝም ያልነው እኮ። እኔም እኮ እሱ ነው ያናደደኝ እኮ። እሱ እኮ ነው ያናደደኝ። እሱን አምነን ነው አይደለ እንዴ? ሲጀመር ዳኒ ይሄን ለማድረግ ምን መብት አለው? ሄዱ ሻንጣ ይዞ ሴት ቤት ሊገባ አይችልም እንዴ? አልገባኝም እንዴ? ስንት ነገር ያለብን ሰዎች እኮ ነው እዚህ። እንደ ተመቸው ሰው ተንጠልጥሎ ሴት ቤት ሊገባ አይችልም። ማን ይነገረሽ? ነገር ታውቂ ልጅ ናት። አታውቋትማ። ስሟን አታውቋትም እኮ ስልኳን ሰጥሽ። አንቺ ይቀባጠርሽ ነው እንዴ? ይቀባጠርኩ አይደለም። ይሳቅ ለምን አታምነኝም? ማታውቋት ምናምን የምትይው ማለት አታውቋትም ልጅቷን። ለዛ እኮ ነው አንቺ አውቀሻት ጭራሽ አበሻውን አንቺ አውቀሻት የሚያማናቃት እኮ መታወቂያት ሰው ሆኖ እስካሁን ከኛ ጋር መታ ሳትተዋወቅ ምናምን ሰላም ሳንባባል ለወይስ ኬት አግኝታሽ ምናምን በምን ማይመስል ነገር ማንን ታውቃላችሁ? ንካሪ በይ ሄለን ሄለን በሬ ነው። ሄለን ወርቅዬ ናት። የምን ሄለን ወርቅዬ? እና ታዲያ ምንድን ነው የምትይው? ሄለን ናት። ሄለን የምትባል ጓደኛ አለችኝ። እንደውም እዚህ አበሻ ቀሚስ ይዤላት አልመጣሁም። ሄለንም ትሁን ማለት ነው ጽጌ ማንም ቤቲንግ አበሻ ቀሚስ አይመለከተንም እኮ እንዴ። ባለፈው ታደረስንላት አበሻ ቀሚስ አንተ ከኔ ጋር ነበር። ከአበሻ ቀሚስ ይዤላት ታውቂያታለሽ አይደለም? እኔ በረከት ነው ያየኋት። ዝም ብዬ ነው አበሻ ቀሚስ እሷ ልታቀብላት። ሲጀመር ወሬ ሰምተሽ እንዴት እንደዚህ ትያለሽ እንዴ? እኔም እሱ ነው የገረመኝ። ወሬ እኮ አይደለም ያየሽው ነገር አታወራም። ችግር የለውም። ያየሽው በአይንሽ ያየሽው ነገር እስከምታወራሽ ቪዲዮ ኮል ደግሞ አሳይተሻለች። መልሽልና ለኛ መልስ ስጭ። አዎ ቪዲዮ ኮል አይደለም እሱ እንዳየችው ነግረኛለች። እርግጠኛ ናት። የት እንደሆነ ራሱ አሁን ትነግረኛለች። አብረን መያያዝና መሄድ እንችላለን። ሲጀመር እሱ ሻንጣውን ይዞ እንዴት አንቺ እንዴት ነው የምታስቢው? ዳኒ እንዴት ሴት ቤት ሊገባ ይችላል? እሷ ትመጣለች እንጂ እሱ አሁን እሷ ቤት ሊገባ ይችላል? እሷ ቤት ባይሄድም ሩም እሱ ለብቻው ይዞ እሷ ያለበት ነው የሚሆነው። አንቺ የሚሆነው ጽጌ ኧረ በእግዚአብሔር በቃ እሱ እኮ ለብቻው ሊሆን ይችላል እኮ ሴት ቤት እኮ ላይገባ ይችላል እኮ። ወስተሽን ሀሳብ ነው እያወራሽ ያለሽው? ምናምን ፍላጎቷ ስሜቷ ምናምን ነው። በቃ ተዋት። እኔ የቅናት መንፈስ ነው የሚያደርግሽ። አብርሽን ጥሩ። እኔ ከሱ ጋር በደንብ ማለት አብርሃም ጽጌ ይኸውልሽ፣ እኔ ትርፍ ቃል እንድናገር አልፈልግም ከሱ ጋር ማለት ተረዳሽኝ አይደል? እኔ አታምነኝም። በቃ እናንተ መተማመን ተወው። አንቺ ጋር ያለው ነገር አሁን ማስበው ስሜት ቅናት ምናምን የራሱ ጉዳይ እንደውም ከዚህ በኋላ የራሱ ጉዳይ በቃ አያገባሽ። እናንተ አይመለከታችሁ ማለት ሴት ቤት ሜዳ የት ሜዳ አይመለከታችሁ ማለት ምን አይመለከታችሁም። እና ለዛ ነው ያወራው። ለዛ አይደለም እግዚአብሔርን ነው የምነግርሽ። ለዛ አይደለም እየነገርኩሽ ያለሁት እያንዳንዷ ነገር ማለት ነው። ወይ ዳኒ በቃ እኮ እናንተ አይመለከታችሁም። እኔ ብቻ ነው የሚመለከተኝ። ምክንያቱም ሌላ ነገር ነው የምታስመስሉት። በቃ ለምንድን ነው እኛም አይመለከተን? ባንመለከት ትናንትና አይነሳም። ተኝቷል። በእናትህ ለምን ነው የማይነሳው እንዴ? ቀስቅሰው እንጂ በሆነው ባልሆነው ነገር ምንም ሳልጠራ አሁን ሄጄ ማንኳኳት የራሱ ሜሪ ይኸውልሽ ባልተረጋገጠ ነገር ከሆነ ማለት ነው እኔ እሱ ነው ይመልስልን። አብረሽ ይመልስልን። በቃ ባልተረጋገጠ ነገር አይደለም አይደለ? ምክንያቱም ይንገራል። አብረሽ
እግዚአብሔር ይሄ ነገር ስለገባው ነው ጸጥ ያለው እንጂ አብርሽ ገና የሆነ ነገር እዚህ ቤት በቃ ሲጀመር አብርሽ ሴት ጋር እንደሚሄድ ያውቃል አውቆ ነው እኔ ፊት ላይ እግዚአብሔር አውቃምለት ያወቀ ዝም ይላል አየውነት አብርሽ ግን አክሴፕት አድርጎት ሴት ጋር እንደሄደ አውቆ አብርሽ እና ሌላ ምን ሊሆን ይችላል በቃ ወይስ ያክስቴ ልጅ ጋር ወይ ሰው ታሞ ነው ምናምን ብሎት ነው ለሱ እንደውም ተሸውዶ ነው እኔም ይመስለኝ ምለሽ ተናገርሽ አብርሽ ደግሞ መቼ ማታምነን ማረልኛ ቀስቅሳት ናና ሩታናት መጣ ተኝታለች ምናምን ይላል አታብርሽ ስራውን ስለሚያውቅ መለሽ ነው ነገርሽኛ ናና እግዚአብሔር እሱ ነው ትናንትና እንደዛ ያለ አይደለም ማንጓጓቱ ጥራት ሩታን ጥራት ናና ሩታን ጥራት ተናገሩ ናም ተብትመስጋ ምንድነው አብርሽ ና አንድ እግዚአብሔር ምን ተፈጥሮ ነው አትበል አብርሃም እንደማያውቅ ሰው አትበል በእግዚአብሔር ጥንጌ ዝም ብለሽ ሰውን አታስጨንቂ በእናትህ ምን ተፈጥሮ ነው ሻው ምን ተፈጥሮ ነው ማለት ነው አብርሃም ደስተኛ ሴት ጋር እንደሄደ ታውቃለህ እኔ ልንገርሽ አይደለ ሜሪ አውርቼሻለሁ ላንቺ ለምን አላወራኋቸውም ልጁ ያክስቴ ልጅ እዚህ ሀገር መታ ጠፍታለች መዳም ቤት ነበር የምትሰራው ብሎኝ ነው የሄደው እንጂ እንከተለው ወይ ስንለው አያተከተሉኝ እኔ ቤት ይሻለኛል ብቻ ነገሩን አስተካክለዋለሁ አለ አይደለ ስለዚህ ፈቀርኩለት ሄደ በቃ አይ ያወጣው ምክንያቱም ያለን እኔ ማላቃት ደስት ልጅ አለች ዱባይ ላይ እሺ እንደዛ ከሆነ ማን ክለብ ታየ አትዋሺ ሜሪ አትዋሺ እየተዝናና አይታው ጓደኛዬ ደውላ ነገረችኝ እኮ ከማጋር ከሷ ጋር ሊሆን ይችላል አይደለም ከሌላ ሴት ጋር አብርሃም ከሌላ ሴት ጋር መቼም ሊያደርጉ አይችልም ዳኒ እግዚአብሔር ነው እኮ ለምሳሌ ስማኛ አዳምጠኝ እኔ ማላመንኩበትም ነበረ ተደወለና ክለብ ያው ልጅቷ ምንድን ያለቻት ጽጌ ስትነግረኝ የት ነሽ ያለሽው ያየሽ ለምሰላም አትይኝም ስላት አረ እኔ ቤት ተኝቻለሁ ስላት ታዲያ ዳኒ ከሴት ጋር ነው እኮ ያለው አለች ደውላኔ ነገረችሽ ወይስ ደውላኔ ነገረችሽ እሺ ከደወለችልሽ ልክ ክለብ ስታየው ለምን አለሽ አንቺ ያው ጽጌ ሰምተሽ ክለብ እንደሆነ አውቀሽ ዝም ብለሽ ቁጭ አልሽ በዛ በሌሊት አንተ እንዴት ነው የምታስበው ያም ሆነ መሄድ ትችይ ነበር አለይም ደግሞ ባይዜማን የፈለገ ሌሊት ቢሆን ኖሮ አሉ እና አብርሽም አሉ ይሳቅም አለ ሜሪም አለች ሁሉም ስላሉ ተጠራርቶ መሄድ ይችሉ ነበር ጽጌ ይሄ ትክክለኛ መረጃ ቢሆን ኖሮ ተነስተው መሄድ ይችሉ ነበር አንተ እኮ ለፈቅዳለህ አያገባኝም በቃ ከዚህ በኋላ ነው ሲጀመር ማለት ነው ለስሜት እየተጠነቀቃችሁ እንደሆነ አታስመስል አብርሃም ጽጌ ምን እንድናደርግ ነው አሁን ለምንድን ነው የዋሸኝ እኔ አላስበሽ ለኔ ዋሸኝ እሱ እኔ ከታቃለኝ እርግጠኛ ነህ እሱ ላንተ ዋሸ እሱ እኮ ቢፈራስ አይደለም ለምናገር እርግጠኛ ሆነ በእኔ ይሁንባችሁ ነው ያልከው እኮ አሁን ያለሽ እኔ እደውልለታለሁ ይመጣል በቃ እደውልለታለሁ ስልኩ እንደዘጋ ምንድን ነው የምታስበው እንዴ እኔ እኮ ማለት ስልኩ እንደዘጋ አላሳጣት ስልኩ እንደዘጋ እኮ ያውቃል አይደለ ተነስቶ ቆይ ልደውልለት ምናምን ለምን ነው የሚያስመስለው በዚህ ልክ ለምን ነው የሚያስመስለው ሜቢ ቴሌግራም ላይ ወይ ኢንስታግራም ላይ መደወል ይሆናል ምን ነው የምታስመስለው ኖርማል ኮልም ላይ ነው ስልኩ እንደዘጋ ታውቃለህ እንዴ ምንድን ነው የምትለው እሺ ደውልለት ስልኩ እንደዘጋ ታውቃለህ ለምን ነው የምትለኝ እንደዛ ለምን በእንትን እንደዛም ሊሆን ይችላል ቅርብ ሰዓት ኦንላይን ገብቶ ነበረ እኔ እኮ ልናገረው ገብቼ እኔ ለማግኘት የሞከረው የፈለገው ማለት ነው ከኔ ጋር አላወራም ግን ኦንላይን አይቼዋለሁ ነው ያልኩት ኃላፊነቱን ወስዳለሁ ያልኩህ አንተ ነህ አይደለ ነበራችሁ እኮ እንዲመጣ ነው የምፈልገው አይደለም አንተ ኃላፊነቱን ወስደህ ከዛም ባለ ደግሞ ከሴት ጋር ታየ ስለዚህ እሺ ምን ላድርግ ልጥራው አይ ምን ነው ያለበት ቦታ እኛ እንሂድ ቅጠረውና ህፃን ልጅ እኮ አይደለም ጽጌ ህፃን ልጅ ካልሆነ ታዲያ ምን አገባህ ነው ኃላፊነት ወስጄ ሸኘዋለሁ ያልከው እኮ እንደዛማ ያልኩት እኔ አሁን የሰው ልጅ መጥቶ አንቺ ጋር እንዲህ አደርገው ብሎ ያለውን ችግሩን ሲያማክረኝ ይሄ በቃ አልኩት በቃ መሄድ አለበት ይሄ በቃ ብቻ አይደለም ያልከው ኃላፊነት ወስዳለሁ ብላ እርግጠኛ ነው ወይ ብለውሃል ሁሉም እኔም ብያለሁ ረጅም ሰዓት ለምኜሃለሁ እንዴ አብርሃም እኮ ለካታለ ወይ ስለው አያለኝ ኃላፊነት ወስደህ ካለ ለመጣው ነገር ሁሉ ኃላፊነት መውሰድ አለብህ መጮህ ምንም ነገር ያለብህ አክሰፕት ማድረግ አለብህ እንዴ በግልጽ ለምን እንደማትናገር ነገርኛ ምን እንደምፈልግሽ ምን ላድርግልሽ አንተ ኃላፊነት ወስደህ ለምን ነው ሄደው ምን ሄደማ አይባልም የሄደበትን ምክንያት እኮ ለሱ ያስረዳው ያክስቴ ምክንያቱም ነገራቸው እኮ ጥፋቱ ማጋላ ያለው አንተ ጠይቅሽ ጥፋቱ አንተ ጠይቅሽ ማጋላ ጥፋቱ አብርሽ እኔ ምንም ጥፋት ያለበት አይመስለኝም አልገባኝም ይሄ ጨበሬ ድግስ ምንም ጥፋት የለበትም ምን ሆናችሁን ቀስ እንበል በመጀመሪያ ደረጃ አንድ ነገር ልንገራችሁ ያንተ ጥፋት ምንድነው እዚህ ጋር ጥፋት ብዬ የማስበው አትደውልልኝ ኢንስታግራም አይቼዋለሁ ኢንስታግራም ስጀምር አይሰራም እዚህ ያስቸግራል አይሰራም 77 ሚሊዮን ጊዜ ነው 77 ሚሊዮን
እንዴ እሺ እኔ ጥፋት ምንድነው? ጥቂት ኃላፊነት ወስደን ይሸኛው አብርሃም። ኃላፊነት አሁን የወሰድኩት ያው እየጠራ ነው። ኮድ አላችሁ ማለት ነው። አረ ለምን ለመጠቀም ያንተ የሚጠራው ኮድ አለ። ስልኩ እኔ ኦንላይን አይቼው ስልኬን አምጣልኝ በእግዚአብሔር። አንተ እየጠራ ነው አይደል? አንዴ በእግዚአብሔር በቃ እቺ ነው የሚፈልገው። ጽጌ በጣም የተመዘዘች ነው። ነገሮች ወደ ሌላ አቅጣጫ የወሰደች ነው። ያንሳልን ኧረ ወይኔ ዘጋው። እራሱ ዲክላይን እራሱ ቢዘጋው እኮ የአብርሽን ስልክ ነው የዘጋው እሱ የነጽጌ ነው ቢዘጋ የሆነ ነገር አለ ተብሎ እንትን ይባል ነበር። ግን የአብርሽን ስልክ የራሱ ስልክ ነው የዘጋው። ምንም ያስተረጥረም ምንም እንትን ሊያስብል አይችልም። ባንታው ኃላፊነት የወሰድከው አንተ ነህ አብርሃም። በስማሙት ሜሪ ጥፋተኛው ማን ነው? አንተ በእናትህ ስጠኝ። በፍላጎቱ ነው አይደል የወጣው? ምን ላይ ደወልክለት? ያው እንትን ላይ ነው ኢንስታግራም ነው። ያው የሰማችሁ ሰዎች ወደ አንዴ ዝጋው። እሱ ዝጋው። እንዴ ለምን አዘጋልኝ? ምንም ኦኬ ብሎክ አድርጎ ምንም ነገር አይደለም። አላውቅም ብያለ ሰው እንዴት አላውቅም እያለ አውቀን እኔ ሌላ ሀገር ነኝ ያለው ምንድን ነው የምትለው? አብርሃም ኃላፊነት ወሰድከው እኮ አንተ ነህ። አንተ ኃላፊነት እስከወሰድክ ድረስ ከአንተ ጋር ነው የምናወራው። ምን ላድርግ ማለት ምን ላድርግ ብለህ ነው አንተ ኃላፊነት የወሰድከው? አንተ ነገር ቢሆንስ የሆነ ነገር ቢሆንስ እነዚህ ልጆች የሆነ ነገር በላቸው። ምን እንደምን ታየዋለሽ? ከአንተ ንገረኝ። አንዴ ተረጋጉ። እኔ ግራ የገባኝ ነገር ማለት ነው አንቺም ቢሆን በዚህ ባህሪሽ ክለብ ታየ ተብለሽ ብለሽ አትቀመጭም ነበር። አሁን ግራ ተጋባው። ሁለተኛም ደግሞ ማለት ነው እንደሚሉት ሁለቱም ተስማምተው ደግሞ ምላኑ የነገረች ያለችው አንተም ደግሞ ማለት ነው ያክስቴ ቆይ ስለ ዳኒ አንተ ብቻ ነው የሚመለከት ወይስ እኔ ብቻ የሚመለከተኝ? ከጽጌ ክለብ ታየ ተብሎ ቱር ብላ መሄድ አለባት። አንተ ግን አይመለከተም። አንተ አንድ አቅም አይደለ ይሳቅ በጣም ተረጋግጠህ ምን ብዬ ግራ ስለተጋባው ነገር አለ። በቃ ተው ይገባል እና መጫው ነበር። በቃ ውጡ። አሁን እኮ የሁለት ሜሪ ብቻ ውጡ። በቃ ውጡ። አብርሃም ውጣ። በቃ ለምን ስለሳች ለዚህ ምትለኝ? በሚገባቸው አስረዳቸው። እናንተ ብታውቁት ለቀቀኝ አብርሃም። በጣም ኮራጅች ተረጋጊና እየተሰማኝ አይደለም። በነገር ላይ ሌላ ነገር አታስመስል። ካልተሰማሽ ተረጋጊ። በመጣፋ ሰው ሀገር ነው ያለው፣ ቤተሰብ አለ ምናምን። እኔ ጋር የሚደውሉ ቤተሰቦቹ ቢጨነቁ እኔ ጋር የሚደውሉ ለተንቀሽ ነው ተረጋጊ ሆነ ደውለሽ አንቺ ብቻ ነሽ እንዴ ለሱ በቃ እንደዛ ብላችሁ ለምን አልተሰማህም ታዲያ? እኔ ስላልተሰማኝ አይደለም። ተረጋጊ። እኔ አንቺንም አላመንኩሽም፣ እኔ አብርሃምንም አላመንኩትም። ስለዚህ ባላመንኩት ነገር ለምን ለመንከኝ? ሆይ ንገረኝ። እሱ ማመን አይጠበቅብህም። የጠፋው ጓደኛ ነው። አንተ ከኛ እኩል ሆነህ ልታስብ ትገባለህ። በቃ መጀመሪያ የነገረን መጀመሪያ የነገረንን ነገር አመንኩኝ እኮ አብርሃምን አመንኩት አይደለ? በቃ በእኔ አመኑ ሌላ ነገር እንዳይነሳ አመንን ያለው ሰው ጋር ነው፣ ሴት ጋር ነው። እሱ የተረጋገጠ ነገር አለ። ለምን የመጀመሪያው ስሜት አልነበረም? መጀመሪያ ይኸውልሽ ነበረ በሚለው ብቻ ነበር እንትን ያልኩት። ከዛ በኋላ ግን ጽጌ ክለብ መሆኑን አውቄ ነበር ስትል አውቃ እሷ እዚህ አርፋ ተቀመጠች። አንድ ነገር ልንገርህ ምን ማለት ነው? እኔ ክሮስ ቼክ ሳላደርግ ልናገር አልችልም። በቃ እርግጠኛ የሆነውን ነገር ይውጡ ማለት ይውጡ። በቃ እኔና እሷ የምናደርገው ነገር እናደርጋለን። ሄደን ማውራት ካለብን ማግኘቱን ካለብን እንሄዳለን። ለምን ግን በቃ ጠርተሽ አታስወጪንም? አይ በንቃት ነው ውጡ ያለው። ተረጋጊ እንጂ ይውጡ ማለት እንዴት ነው? የፈለጉትን ካገኙ በኋላ ውጡ ማለት አይቻልም። ማውራት የምንፈልገው ነገር ማውራት እንችላለን አይደል? ቤተሰብ እንደ ጓደኛ እናወራ ብለን ነው እንጂ አንዱ ለአንዱ ሳይድ ይዞ ያወራራል ብለን አላሰብንም። በቃ ወንዶቹ ብሮኮድ ነው አይደል? ብሮኮድ ነው የምታወሩት። ያልተረዳሽው ነገር እኮ እርግጠኛ እንሁን ወደ ሌላ አሳቸው እርግጠኛ እንሁን አንድ ላይ በቃ እስኪ እንየው፣ እንደውል ወይንም የምንሄድበት ቦታ ካለ ሄደን እንጠይቅ። እርግጠኛ እንሁን። ሰው ደውሎ ስለነገረሽ ብቻ አያገባኝ። ካላገባሽ ሁሉ ትጨረጨራለሽ እኮ ይቅርታ። በቃ ስለተጨረጨርኩ ልክ አይደለሁም ማለት ሌላ ነገር ነው አይደል የምታስቡት እናንተ? ተው በቃ ጽጌ
አታበሳጭ። ይቅርታ ዳኒ ሴት ቤት ይግባ፣ ወንድ ቤት ይግባ፣ አየር ላይ ይውጣ፣ ባህር ላይ ይውጣ፣ ክለብ ይውጣ፣ መንገድ ላይ ይውጣ፣ ጎዳና ይውጣ፣ ኃላፊነቱን ከዚህ በኋላ መተው እንደዚህ ብላችሁ ካላገባሽ እኛ እናወራዋለን። በቃ ተረጋጊ። በቃ እኔ ከዚህ በኋላ ስለሱ እንዳታነሱ አልፈልግም። አያገባሽማ። አያገባሽም። አያገባንም አላልሽኝም? በቃ አያገባኝም። እኔ ከዚህ በኋላ ስለ ዳኒ አይመለከተኝም። አንቺ ደግሞ የልጅ ለቅሶ መልሶ መላልስ ነው። አንዴ እዚህ ጋር ውጣልን አልሽው ሲሄደው ይሄድረው እንዴት ነው የሚያደርገሽ? ይሳቅ ሌላ ነገር አነጋገር። በቃ ሂዱ፣ ከፈለጋችሁ ሂዱ። ስለ ዳኒ አይመለከተኝም አላችሁ አይደለ? ኦኬ ሂዱ። እኛ እኮ አይመለከተንም ጆሮ ላይ አይመለከተንም። እንዴት ነው የምትጮሂው? እኔ አይሰማም በመጮህ ነው እንዴ? እኔ አይሰማኝም። አለመመታቴ አለማማታቴ እኔ ሆኜ እኮ መቼኛ ነኝ ለተኛ ተረጋግጫለሽ። ይሳቅ አሁን ለምንድን ነው ሌላ ነገር የምታደርገው? ምንድን ነው መመታታት ድረስ የሚያደርሰው? ማጠባው ልጅ ነኝ አለሽ። ተረጋጊ። የምፈልገው የምችለው በቃ ምን አይነት ነገር ነው? በእናትህ የጽጌ ሁኔታ እንደራሱ በጣም ያቃጠለኝ በእውነት ነገር ይምጣና አውርተን በቃ ስለዚህ ጉዳይ አታውሩኝ። በቃ አብርሃም ሂድ፣ በቃ ችግር የለውም። አያገባኝም። ልትሄድ ነው እንዳይሆን ልትሄድ ነው እንዳይሆን ፊክስ እናደርጋለን። መደወልም ካለብን ደውለን እንጠይቀዋለን። ሜሪ በእግዚአብሔር ፍቅር ለምን በረጅም ገመድ አስረሽው ልክ ሲርቅ እንዲህ ራስሽ እንደዛ ታርጉት አይሻልም? የህፃን ልጅ ባህሪ በጣም ህፃን ነች። በተረጋጋ መንፈስ እንቀመጥና እናውራ። ምግብ አልበላሁም እርቦኛል በመድኃኒዓለም ድግስ የዋለ ሰው አለ እንዴ? እሺ ምን ይኸው ቁጭ አዳምጠኛ። እሺ አንድ ሰው እንዳያቋርጠኝ አንድ ነገር ልንገር፣ አንድ ምሳሌ ብቻ ልስጥ። እሺ ከዚህ በኋላ ይሄ አንተ ኃላፊነት ወስደህ ዳኒ ባለፈው ተናግሯል። የተናገረው ነገር ታውቃለህ። እናንተ ጓደኞቼ እንጂ ወላጆቼ አይደላችሁም ብሏል። ስለዚህ ዳኒ ባህር ላይ ወጣ፣ ክለብ ወጣ፣ ሴት ቤት ገባ፣ ከሴት ወጣ፣ አለሙ ጋር ሄደ፣ ገበየው ጋር ሄደ። የኛ ጉዳይ አይደለም። ማን ነው አለሙ? ይሳቅ ምሳሌ እንዴ በገዛ ምሳሌ የወይቴ ገባ እኮ በጣም ይሳቅ አንዴ ላውራ። ይኸውልህ እኔ ምሳሌ ነው የሰጠሁት። አለሙ ጋር ሀሳቤ ምን መሰለህ? አሁን እዚህ ጋር እኛ አዲስ አበባ ቢሆን ይሄን ያህል አንጨነቅም። አዲስ አበባ ቢሆን ስለማንጨነቅ ነገሩ ነው ይግላታል። ጽጌ ብቻ ታውቁ። አይ ጽጌ ግን በጣም ተንጨራለች። የምን ቅናት አስባችሁ ነው? አብረሽ ነኝ ልጅ ልትሄድ ነው እንደ ይሳቅ ኦራል ሁኔታቸው ያሳቀ ምናምን ጥጦ የሚጠጣ ህንፃ ልጅ አስመሰልሽው። በጣም ነው የሚያናድድ፣ በእውነት በጣም ነው የሚያናድድ። እንደ የራስህ ጉዳይ እንደ መረባበሽ ነው እንደሚገርም የራስህ ጉዳይ። ያ ገደል ግቢ። ኧረ በእናትህ እጅ አለበት ገባን። አሁን ሁለታችሁም ነገር ደግሞ እንደምንጨረጨር አታስብሽ። አያገባኝም ስለሱ። እናንተ ካልተመለከታችሁ ስለሱ እኔም ስለሱ አይመለከተኝም። እንዴ በጉልበት ታስባለህ እንዴ? ታዩ ስለምን ጉልበት ምንድን ነው? አልረጋጋም። ሌላ ነገር አታስመስለው አብርሃም። እኔ ልክ ስቃችሁ ቀንቼ ምናምን አታስመስል። ለምን ነው የምትስቁበት? አሁን ይሳቅ ስቆብናል። ገደል ግቡ ብሏል። ለምን ነው ገደል ግቡ የሚለን? ኦ በጣም ጥሩ አልገባኝም። በጣም ጥሩ ሁኔታቸው ያሳቀ ያን ገደል ግቡ። ይሳቅ ያን ገደል ሻወር መውሰድ እፈልጋለሁ። ሻወር ልወስድ ነው። ይሳቅ አይመለከተንም። ጎሳ የማይመለከተው ነገር እኛ ስለራሱ ስለሱ ይሽን ተቀየረ ያሾፍብናል እንዴ? ገደል ግቡ ይላል። እሺ ይቅርታ በቃ ገደል ግቡ ማለት ምን ማለት ነው? እሺ ይቅርታ በቃ እሺ ይቅርታ ለምን ነው ይቅርታ በለና አብርሃም? እሺ ምን ይኸውልህ አንድ ነገር ልንገርህ ለምን ይሰለቻል? በእውነት ያሰለቻል። ለምን ገደል ግቡ? ይሄ ነገር እኔ ራሱ ሰለቸኝ ነው። እናንተ ያገባችሁ ነገር ማለት ነው። እኔ ቅናት አንጨርጭሮ ከልጁ ፍቅር ይዞ ምናምን የሚመስላችሁ አይደለ? ግን አብረን ይወጣል ሁላችንም ማለት ነው። አብረን ተያይዘን እስከወጣን ድረስ አብረን ተያይዘን መግባት አለብን እንጂ ሌላ ነገር ለምን ታስመስሉታላችሁ?
ለምን ላይ ያረጋ አስያስወዳይ ጽጌ ብቻ ነው ስለዳሪ ይመለከታል ሁላችንም ነው የጋራ ሲሆን ረጋ ተብሎ ተነጋግረን ምን እናልከኝ ግን አንተ ምን አልኩሽ ክለብ ታገሹ ለምንድን ነው ማቴሹ ለምን ቆይ ምንድን ነው ከልጁ ጋር ምንድን ነው እናስባችሁት ሌላ ነገር ያለ ነው እሺ ምንም የለሽም በቃ አዎ ምንም የለኝም ይሄ ነገር ደግሞ እንድትረዳው ፈልጋለሁ ምንም የለኝም እሺ ምንም ተረጋጊ በቃ ምንም አላንጨርም አንተ ለምንድን ነው የኛ ስሜት ያልተሰማ የምታውቀው ነገር ስላለ ነው በቃ እንዴ አንተ አዲስ አበባ አይደለም ዳን ያለው ሌላ ቦታ እኮ ቢሆን ችግር የለውም ሴት ጋር ሴት ዝም ትሉታላችሁ ሴት ጋር እኮ ነው ሄደው ኧረ ተው በእግዚአብሔር አዲስ አበባ ቢሆን ምንም ማለት አይደለም አብርሃም ሴት ጋር ነው ሄደው ያልኩ ነው እኮ ሴት ጋር እርግጠኛ አይደለም አይደለ ስለዚህ እርግጠኛ ስንሆን እናወራበታለን አለ ሴት ጋር ነው ሄደው እኮ ይሄ ልጅ እኮ ህፃን ልጅ አይደለም አይደለ ሴትም ጋር ሂድ ወንድም ጋር ሂድ ምንም ጋር ሂድ ግን ህፃን ልጅ አይደለም ነገ ከነገ ወዲያ ተመልሶ ይመጣል አይደል ግን አንቺ በዚህ ልክ ለምን እንደዚህ ትሆኛለሽ? አያገባኝም ትያለሽ። አንዴ ደግሞ የት ሄዳ? ኧረ ጠጌ ግራ እያጋባኝ ሴት ጋር መሄዱ እኮ ነው ግራ የገባኝ አብርሃም። መልሰሽ ግራ ለምን ታገባኝ? እርቦኛል መድኃኒዓለም ነው ኦኬ ሴት ጋር መሄዱ ምንም ችግር የለውም። ቤትም በሄድ ችግር የለም። ቁርስ ማለት ነው ምሳም ማለት ነው። እሺ እራት እንኳን እንብላሽ። ተወኝ በቃ እንብላ። ምግብ እንብላ። አልወጣም በቃ አልወጣም። አብሽ ችግር የለውም። እኔ አረጋግጣለሁ እኮ ነው እና ምግብ አልወጣም። ተወኝ በቃ ይዘጋጅ እስከዛች እኔ አረጋግጣለሁ። እሺ እኛ ምግብ እንብላ። ግን አብሽ የምታውቀው ነገር እንዳለ ውስጥ ይገኛል። እኔ በዚህ ጉዳይ ላይ ፕራንክም የመሰለኝ ነው፣ ፕራንክም እያልመሰለኝ ነው። አብርሃም የሚሆን ነገር የሚያውቅ ይመስለኛል፣ እነ ይስሐቅ የሚሆን ነገር የሚያውቁ ይመስለኛል። ብቻ ግን እኔ ራሱ በጣም ውዝግብ ውስጥ ነው ያለሁት እና እስቲ በቀጣይ ደግሞ ሜቢ ከለቀቁ ሌላ ቪዲዮ ምንድን ነው ምን ላይ ደረጃ ሊደርሱ የሚለውን የማሳያችሁ ይሆናል። የዛሬ ቪዲዮ ይመስል ነበረ። በጣም ነው የምወዳችሁ። ቻው።